ቄሰ ገበዝ ወዳጃለው ከአባታቸው ከአቶ ያለው ካሳና ከእናታቸው ከወይዘሮ ትኩየ ዘለለው ጥቅምት 16 ቀን 1924 ዓመተ ምህረት በላስታ ላሊበላ በመቄት ወረዳ ልዩ ስሙ ጉራንኩባ ሃና በሚባል ቦታ ተወለዱ። ዕድሜያቸው ለአቅመ ትምህርት እንደደረሰ ዝቢት ቁስቋም ከመምህር ፍስሐ ከፊደል እስከ ዳዊት ተምረዋል። በመቀጠልም በዚሁ ደብር ከመርጌታ አየለ ወልዱ ንባብ፣ ዳዊት፣ የቃል ትምህርት፣ ጾመ ድጓ፣ የጾም ምዕራፍ ተምረዋል። ከዚያም በኋላ በሸድሆ ግራር ማርያም ደብር ከመርጌታ ዋሴ የቅኔ ትምህርት ተምረዋል። እንዲሁም በደጎዝ ኪዳነ ምሕረት ከመርጌታ መሰለ ሰለልኩላ ቅዳሴ ተምረዋል። ቄሰ ገበዝ ወዳጃለው በሰቆጣ ክፍለ ሀገር ልዩ ስሙ አመለ ማርያም በምትባል ደብር ከአለቃ መኮንን ጸዋትወ ዜማ ተምረዋል። ሰው እናቱንና አባቱን ይተዋል ከሚስቱም ጋር ይጣበቃል እንዳለው ቅዱስ መጽሐፍ ቄሰ ገበዝ ወዳጃለው ግንቦት 16 ቀን 1946 ዓመተ ምህረት ከወይዘሮ ተዋበች አምባው ጋር በሥርዓተ ተክሊል በቅዱስ ቁርባን ጋብቻቸውን ፈጽመዋል። ቄሰ ገበዝ ወዳጃለው ከክብርት ባለቤታቸው ከወይዘሮ ተዋበች አምባው 3 ሴቶች ልጆችንና 5 ወንዶች ልጆችን ያፈሩ ሲሆን 13 የልጅ ልጆችንም አይተዋል። ቄሰ ገበዝ ወዳጃለው ከ2012 ዓመተ ምህረት ጀምሮ በጸና ታመው በጸበል በሕክምና ሲረዱ ቆይተው በተወለዱ በ94 ዓመታቸው የካቲት 1 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። በዚህ የሽኝት መርሃ ግብር ላይ ብፁዕ አቡነ ማቴዎስ የብዙሃን መገናኛ ቴሌቪዥን ድርጅት የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ዶክተር አካለ ወልድ ተሰማ የብዙሃን መገናኛ ቴሌቪዥን ድርጅት ዋና ሥራ አስኪያጅ፣ የገዳማትና የአድባራት አስተዳዳሪዎች፣ ጸሐፊዎች፣ የየመምሪያ ኃላፊዎችና በአገልግሎት አብረዋቸው ባገለገሉ አባቶች በነፍስ ልጆቻቸውና ወዳጅ ዘመዶቻቸው ታጅበው የካቲት 3 ቀን 2018 ዓመተ ምህረት በምዕራፈ ጻድቃን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሥርዓተ ቀብራቸው ተፈጽሟል። ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ቴሌቪዥን ድርጅት የሰሜንና ምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ በሥርዓተ መቃብሩ ላይ ተገኝተው ባስተላለፉት አባታዊ መልእክት አንተ የመረጥኸው ብፁዕ ነው የሚለውን የመጽሐፍ ቃል መነሻ በማድረግ ሞት አስተማሪ ነው። በዚህ ዓለም መበላለጥ ቢኖርም በሞት ጊዜ ግን መበላለጥ የለም። መበላለጥ ያለው በጽድቅ ሥራ ነው። በዚህ ዓለም ስንኖር ይዘነው የነበረው ስማችን በሞት ጊዜ ይለወጣል። ሥጋችንን የምታስከብረው ነፍሳችን ናት። ስለዚህ ተዘጋጅተን መኖር ይገባናል። ዝግጅቱም በጎ ሥራ ነው በማለት አብራርተዋል። እናንተ ግን ተዘጋጅታችሁ ጠብቁ ነው ያለው። ተዘጋጅታችሁ ጠብቁ ሲለን በምን መልክ ነው የምንዘጋጀው? ቁጭ ብለን በመጠበቅ ነው አይደለም። ተዘጋጅታችሁ ጠብቁ ሲል መልካም ሥራ በመስራት ማለት ነው። በጎ ሥራ በመስራት ማለት ነው። በጎ ሥራዎች ሁልጊዜ ለሰው ልጆች ይነገራሉ። በቤተ እግዚአብሔርም ይነገራሉ፣ በዓለም ምሁራንም ይነገራሉ። መጥፎ ሥራዎች በቤተ እግዚአብሔርም ይነቀፋሉ፣ በዓለም ምሁራንም ይነቀፋሉ። በጎ ሥራ ሁልጊዜ ከምድር እስከ ሰማይ የሚያደርሰን የመንግሥተ ሰማያት መግቢያ መርሃችን ነው፣ መሪያችን ነው። በጎ ሥራ ማለት የመጀመሪያው መተሳሰብ ነው፣ መዋደድ ነው፣ መፋቀር ነው።